የሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የምርጫ ክርክር ማስመረቂያና የጥሞና ጊዜ ማብሰሪያ መርሃ ግብር ተካሄደ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት ምርጫው ነጻ፣ ፍትሐዊና ገለልተኛ ሆኖ በስኬት እንዲጠናቀቅ በርካታ ስራዎች መሰራታቸውን ጠቁመዋል። በዚህም የፖለቲካ ፓርቲዎቹ ለመራጩ ሕዝብ ራሳቸውን እንዲያስተዋውቁ የማድረግ ስራ በሰፊው መሰራቱን አንስተዋል። በተጨማሪም ገለልተኝነታቸው የተመሰከረላቸው 32 ጋዜጠኞች መሳተፋቸውን ተናግረዋል። አጀንዳ ማሰባሰብ ሂደቱ ነጻ፣ አካታችና ዲሞክራሲያዊ እንዲሆን ተሰርቷል አሉ ኮሚሽነር መስፍን አራያ። ኮሚሽኑ በምክክር ረቂቅ አጀንዳ ዙሪያ ከሲቪል ማህበረሰብ ድርጅቶችና ማህበራት ጋር እየመከረ ይገኛል። ኮሚሽነሩ በዚህ ወቅት እንዳሉት በዚህ ዓመት በሚካሄደው የሀገራዊ ምክክር ጉባኤ ላይ 4000 ተወካዮች ይሳተፋሉ። በአጀንዳ ማሰባሰብ ሂደቱ 93 በመቶ የሀገሪቱ ወረዳዎች ተደራሽ ሆነዋል ያሉት ኮሚሽነሩ ሂደቱ ነጻ፣ አካታችና ዲሞክራሲያዊ እንዲሆን መሰራቱን ጠቁመዋል። ዛሬ መተግበር የጀመረውና ለ4 ተከታታይ ቀናት የሚቆየው የጥሞና ጊዜ መራጩ ያለምንም ውጫዊ ተጽዕኖ፣ ግርግርና ቅስቀሳ በሰላም አስቦ እንዲወስን ይረዳል። በእነዚህ 4 ቀናትም የምረጡኝ ቅስቀሳ በሕግ ተከልክሎ መራጮች ያለምንም ውጫዊ ተጽዕኖና ግርግር በሰከነ አእምሮ የሚያስቡበትና የሚወስኑበት ልዩ የጊዜ ገደብ ይሆናል።